እንግዲህ ሳምንቱን የተለያዩ ከፍተኛ የትምህርት ተቋማት ተማሪዎቻቸውን እያስመረቁ ነው የሚገኙት። ዛሬም የአንጋፋው የአዲስ አበባ ዩኒቨርሲቲ በተለያዩ መስኮች ያሰለጠናቸውን ተማሪዎቹን ያስመረቀ ነው። ከሰሞኑ በተለይ በዚህ ሳምንት በርካታ ተማሪዎች እየተመረቁ ነው የሚገኙት። ዩኒቨርሲቲዎችም እንደዚሁ ጎንደር ዩኒቨርሲቲ፣ ወለጋ ዩኒቨርሲቲ፣ እንጅባራ ዩኒቨርሲቲ ባለፈው ሳምንት አስመርቀዋል። በዛሬው ዕለት ወራቤ ዩኒቨርሲቲ እንደዚሁም አንጋፋው ተቋም አዲስ አበባ ዩኒቨርሲቲ እንደዚሁ ተማሪዎችን የሚያስመርቅ ነው የሚሆነው። በእርግጥ በዛሬው ዕለት በርካታ ዩኒቨርሲቲዎች ነው የሚያስመርቁት። የአዲስ አበባ ዩኒቨርሲቲ ለ76ኛ ጊዜ ነው ዛሬ ተማሪዎቹን የሚያስመርቀው። እንደዚሁ 6417 ተማሪዎችን በተለያዩ የትምህርት መስኮች ነው የሚያስመርቀው። እዛ ያለውን ድባብ ደግሞ ሊያስቃኘን ባልደረባችን ይስማው አደራው አዲስ አበባ ዩኒቨርሲቲ ነው የሚገኘው። ይስማው ምን ይመስላል እዛ ያለው ድባብ? አመሰግናለሁ። እንግዲህ ቀደም ብላችሁ እናንተም እንዳነሳችሁት በተለያዩ የሀገሪቱ አካባቢዎች ያሉ በርካታ ዩኒቨርሲቲዎች ማስመረቅ መርሃ ግብርን የጀመሩት ባለፈው ሳምንት ጀምሮ ነው። ዛሬም ደግሞ የተለያዩ ዩኒቨርሲቲዎች ያስመርቃሉ። ከነዚያ መካከል ደግሞ የአዲስ አበባ ዩኒቨርሲቲ አንዱ ነው። አዲስ አበባ ዩኒቨርሲቲ እንግዲህ በእድሜው ገፋ ያለ ነው። ወደ 76ኛ ጊዜ ነው ዛሬ እንግዲህ ለ76ኛ ጊዜ ነው ተማሪዎቹን የሚያስመርቅ ማለት ነው። በዚህ መርሃ ግብር እንግዲህ እነዚህ ተማሪዎች በተለያዩ የትምህርት መስኮች ትምህርቶቻቸውን ሲከታተሉ ቆይተው እንግዲህ ዛሬ የምረቃ ቀናቸውን እያከናወኑ ነው የሚገኘው። እነዚህ ተማሪዎች እንግዲህ ሲመረቁ ቤተሰብ አለ፣ ወዳጅ አለ የሚያስመርቅ። በዚህ በአዲስ አበባ ዩኒቨርሲቲ ተገኝተው እነሱም እንግዲህ የተለያዩ ደስታቸውን የሚገልጹ በፎቶና በተለያዩ መንገዶች እዚህ ከጎናቸው ያሉበት ሁኔታ ነው ያለው። ዩኒቨርሲቲው እንግዲህ በዛሬው የማስመረቅ መርሃ ግብሩ 6417 ተማሪዎችን ነው የሚያስመርቀው። ከነዚህ መካከል ደግሞ 2646 የሚሆኑት ሴት ተመራቂዎች እንደሆኑ ነው መረጃዎች የሚያሳዩት። በአጠቃላይ ዩኒቨርሲቲው እንግዲህ በመጀመሪያ ዲግሪ፣ ሁለተኛ ዲግሪና በፒኤችዲም ጭምር ነው በዛሬ መርሃ ግብሩ ላይ የሚያስመርቀው ማለት ነው። በዚህ መሰረት እንግዲህ 3542 የሚሆኑ ተማሪዎች በመጀመሪያ ዲግሪ የሚመረቁ ይሆናል። 2241 ደግሞ በሁለተኛ ዲግሪ የሚመረቁ እንደሆነ ነው መረጃዎች የሚያሳዩት። ከዚያ ባለፈ 377 የሚሆኑ ተማሪዎች ደግሞ በፒኤችዲ ወይም በዶክትሬት የሚመረቁ ተማሪዎች እንደሆኑ የዩኒቨርሲቲው መረጃዎች ያሳያሉ። እንግዲህ በዚህ መሰረትም አሁን ላይ ተጋባዥ እንግዶች በተለይም ደግሞ የዩኒቨርሲቲው ፕሬዚዳንት እንዲሁም ደግሞ የትምህርት ሚኒስትሩ ዶክተር ብርሃኑ እንዲሁም ደግሞ ፕሮፌሰር ብርሃኑ የዩኒቨርሲቲ ቦርድ ሰብሳቢም በዚሁ ተገኝተው የተለያዩ እንግዶች አሁን ላይ በአዳራሽ የሚገኙበት ሁኔታ ነው ያለው። ወላጆችም እንዲሁም ደግሞ የተማሪዎች አስመራቂዎች ተማሪዎችም ደግሞ በዚሁ ተገኝተው ዛሬ የምረቃ መርሃ ግብራቸውን ለማካሄድ ነው ያሉት ማለት ነው። በዚህ እንግዲህ በምረቃ እንግዲህ እንደሚታወቀው ተማሪዎች ላለፉት ዓመታት ልፋታቸውን ደግሞ ዛሬ የሚደርሱበትን ጥረት ሲያካሂዱበት የቆዩትና ዛሬ የመጨረሻ ቀናቸው የደስታ ቀናቸው እንደመሆኑ መጠን በተለያየ መንገድ ደስታቸውን የሚገልጹበት ሁኔታም እንዳለ ነው ስንመለከት የነበረው። ከኋላም እንደምትመለከቱ ተማሪዎች ወደ አዳራሹ እየገቡ ያለበት በፎቶና በተለያዩ መንገድ ደስታዎቻቸውን ከጓደኞቻቸው ከቤተሰቦቻቸው ጋር ሆነው እያሳለፉ ያለበት ሁኔታ ነው ያለው ማለት ነው። እንግዲህ ዩኒቨርሲቲው ዛሬ በሚያካሂደው መርሃ ግብር ላይ ደግሞ እነዚህ በቁጥር እንግዲህ ከ6417 በላይ የሚሆኑ ተማሪዎች የተለያየ የትምህርት ዘርፎች ላይ ትምህርታቸውን ያከናወኑ ናቸው። እነዚህም እንግዲህ ደግሞ ወደ ሀገሪቱ በተለያየ መስክ አገልግሎት የሚጠበቅባቸው ናቸው። ኃላፊነትን የሚወስዱበት ነው። እንግዲህ በዚያ ልክ ደግሞ የሚተላለፉ መልእክቶች ይኖራሉ። እነዚህ የሚተላለፉ መልእክቶችንና ሌሎችን ሀሳቦች ደግሞ አካተን በማታው ጥንቅራችን የምንመለስ ይሆናል። ለአሁኑ ያሉ መረጃዎች ይህን ይመስላል። ቤተልሔምና ምንተስኖት ይስማውን ለመረጃዎቹ እናመሰግናለን።